ስለ ማርያም ስመጣልሽ አሁን አጠራጠር አድርጌ ላስረዳሽ። ስለ ማርያም ስመጣልሽ ኢየሱስን የወለደችው ምንድነው? ኢየሱስ መርጧት ነው የወለደችው እንጂ እሷ መርጣው አይደለም። ቆይ ሸፍዬ ሙሴ ቆይ እንግባባ። እኔ ማርያም ኢየሱስን አልወለደችም አልልም። ማርያም ኢየሱስን እንደወለደች አምናለሁ፣ እመሰክራለሁ። ድንግል ማርያም የአላህ ሰላም በሷ ላይ ይሁንና አምላክ መርጧት ልጇን ኢየሱስን በተአምር አርግዛ ወልደዋለች። ይሄንን የማውንበት ምንሰከበት ነው። የኔ ጥያቄ የኦርቶዶክስ ዶግማ ከወንጌል ነው ወይ? ምክንያቱም ኦርቶዶክስ ኦፊሻሊ ማርያም የእግዚአብሔር እናት ናት ብላ ስለምታስተምር ጥያቄው ስለዚህ የእግዚአብሔር እናት ናት የሚለው የወንጌል ክፍል ነው። አምንበታለሁ፣ እኔም እቀበላለሁ። ማርያም የእግዚአብሔር እናት ናት የሚለው ያ ማለት ምን ማለት ነው? ኢየሱስ እግዚአብሔር ነው ማለት ነው በተዘዋዋሪ። ችግር የለውም። አሁን የእግዚአብሔር እናት ናት የሚለው ነው እኮ ስለ ማርያም ለማውረድ እኮ የእግዚአብሔር እናት ናት ለማለት እኮ ኢየሱስ እግዚአብሔር መሆኑን መቀበል እኮ ነው። ገባሽ? ኢየሱስ በመጀመሪያ ከማርያም ከመወለዷ በፊት አብ ወልድ መንፈስ ቅዱስ በሚባል ማንነት ይገለጥ ነበር። ወደዛ ግዳቄው ሙሴ ይወስደናል፣ ጎትቶ ይወስደናል። ግዴታ መሄድ አለብን። ይኸውልህ አይደለም እሷ ወደዛ ወደ ኢየሱስ አትሄድ። ጥያቄው ምንድነው? ኖርማሊ ኦርቶዶክስ ወንጌል ላይ አለች ከተባለች የትኛውን ወንጌል መሰረት አድርጋ ነው? ስለዚህ ከመጽሐፍ ቅዱስ ማርያም የእግዚአብሔር እናት ናት የሚል አስተምሮ ቀጥታ የለም። ኦርቶዶክስ የአባቶችን ትምህርት ይዛ ነው የምታስተምረው እያልከኝ ነው? እሺ መጽሐፍ ቅዱስ ማርያም የእግዚአብሔር እናት ናት የሚል የለም ላልሽው፣ ማርያም የእግዚአብሔር እናት ናት ሳይሆን ኢየሱስ እግዚአብሔር ነው የሚል ነው ያለው። ኢየሱስ እግዚአብሔር ነው የሚል እሱ ጋር ትይርቆይ እሱ ጋር ኢየሱስ እግዚአብሔር ነው የሚል ይወስደናል። ቅድም ይወስደናል አይደለም? አሁን መልስ። አሁን ኦርቶዶክስ ኦኬ እሺ ጨርሽልኝ። ስራ ሳጨርስ ነው የገባው ወይ ስራ ጨርስ በሌላ ጊዜ ትመጣለህ? አይ ኮሪደር ላይ ስለሆንኩኝ ያው የሚተላለፉ ሰዎች እያናገሩኝ ነው፣ ለዛ ነው። አሁን ጨርሻለሁ። ነገር የለም። ኦኬ ይኸውልህ አሁን ምንድነው አንቺ ጣልቃ አትግቢ፣ ከመሰረት ጋር እያወራሁ ነው እናቱ። እሺ መሲ ቀጥይ። አሁን አንተ ወደ ኢየሱስ ወደ እንትና ከመሄድህ በፊት ኦርቶዶክስ ማርያምን የእግዚአብሔር እናት የምትለው ምን ላይ ቆማ ነው? ወንጌል ላይ ቆማ ሳይሆን አባቶች ትምህርት ላይ ቆማ ነው የምትለው? ክርስቶስ ራሱ ላይ ቆማ ነው እንደዛ የምትለው። መሰረቱ ላይ እሱ ላይ ቆማ ነው የምትለው። ክርስቶስ ማርያም የእግዚአብሔር እናት ናት ብሎ የቱ ጋር ነው ያስተምረው? ይኸውልሽ አትሂድ አልሽኛ፣ እኔ ላስረዳሽ እንዴት እንዳታልሽ። እሺ አሳይ በቃ። አሁን ግን ለማስረዳት ማርያም የእግዚአብሔር እናት ናት የሚል ወንጌል ትምህርት እንደሌለ ነው የነገርኩህ። በቃ የለም መረጃ የለም። እኔ ደግሞ መስዬ አሁንም ይኸውልሽ መልሶ የሞኝ ለቅሶ እንዳይሆንብን እኔ ደግሞ ማርያም የእግዚአብሔር እናት ናት የሚለውን ለማስረዳት ኢየሱስ እግዚአብሔር ነው የሚለውን ግዴታ ማውራት አለብኝ። ከዛ ላይ ስንስማማ ቤተክርስቲያን እኮ በግልጽ ብቻውን የቻለ ነገረ ማርያም እኮ ብቻውን የቻለ አስተምሮት እኮ ነው። የኦርቶዶክስ ቤተክርስቲያን ነገረ ማርያም ራሱን የቻለ ትምህርት እኮ ነው። አንተ ያ የኦርቶዶክስ ራሱን የቻለውን ትምህርት ከወንጌል መረጃ ራሱን የቻለ መረጃ እንዴት የለም? መሲ አልቀበልም። ሌላ ነገር ማለት እንዴት ላስረዳሽ መሲ? ይሄን አልቀበልም ሌላ አምጣ ነው መጽሐፍ ቅዱስን ብቻ አትቀበልም ብለኸኛል። መጽሐፍ ቅዱስን ብቻ አትቀበልም ያልከው ለምንድን ነው? ማርያም የእግዚአብሔር እናት የሚለው ከመጽሐፍ ቅዱስ ውጪ ነው እያልከኝ ነው? በነገር ላይ አሁን ካንተ የተረዳሁት ማርያም የእግዚአብሔር እናት ናት የሚለው አስተምሮ መጽሐፍ ቅዱስ ሳይሆን ሌላ የአባቶች አስተምሮ ትውፊት ላይ ነው እያልከኝ ያለው። ምክንያቱም አንተ አይደለም እና ለምንድን ነው ታዲያ ኦርቶዶክስ ባይብል ብቻ አትልም ትውፊትን የአባቶችን ትውፊት ነው የምታምነው ብለሃል? እንደዛ አልክ ብሎ ማለት ማርያም የእግዚአብሔር እናት ናት የሚለው አስተምሮ መጽሐፍ ቅዱስ ላይ የለም እያልክ ነው? ይኸውልሽ አሁን ቅድም ስለ ሃይማኖት አበው አነሳሽ። የሆነ ሃይማኖት አበው የሚባል መጽሐፍ አለ አልሽ። አዎ ቅድም ከመቋረጡ በፊት ነገረ ማርያም አልሽ። አዎ ስለዚህ የተለያዩ መጽሐፍቶች አሉ። እነዚህ መጽሐፍ ቅዱስ አይደሉም። ተጨማሪ መጽሐፍት ናቸው እነዚህ። እሺ በእነዚህም ትደገፋለች። መሰረቷ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ እየመዘነች በባይብል እየመዘነች በእነዚህ መጽሐፍ ቅዱስም
ትማራለች። በጣም ጥሩ። በባይብል ከመዘነች ምን መብትሽ ነው? ስለ ኢየሱስ አታወራ እኮ። ኢየሱስን ነው የወለደችው፣ ቃልን ነው የወለደችው። ሙሴ አዳምጥ። ማርያም የእግዚአብሔር ናት የሚለው ውሳኔ የተላለፈው ኤፌሶን ጉባኤ ነው። ከኤፌሶን ጉባኤ ላይ ማርያም የእግዚአብሔር ናት የሚል ውሳኔ አልተላለፈም። ተግባብተናል የሚል አንቀጽ የለም። አንቀጹ የተላለፈው መቼ ነው? የኤፌሶን ጉባኤ በቄርሎስ ምክንያት ነው። በፓትርያርኩ በቄርሎስ ምክንያት ነው ማርያም የእግዚአብሔር ናት የሆነችው። ስለዚህ ኦርቶዶክስ ቤተክርስቲያን መነኩሴዎች ያመጡት ፍልስፍና ቀጥታ ተቀበለች እንጂ መነኩሴዎቹ የተናገሩት ወንጌል ላይ አለ ወይ ብላ አይደለም። ስለዚህ ቅዱስ ቄርሎስ ማርያምን የእግዚአብሔር እናት ናት የፈጣሪ እናት ናት ያለው ወንጌልን መሰረት አድርጎ ሳይሆን ከሌሎች መነኩሴዎች ጋር መጣላቱ ምክንያት አድርጎ ነው። ተግባብተናል። ደግሞ ከቄርሎስ በፊት ያሉት ሰዎች እና አትናቴዎስ ኢየሱስን እግዚአብሔር ነው ብለው ኢየሱስን እግዚአብሔር ነው ያሉት እና አሪዮስ ጋር ስለተጣሉ እንጂ ወንጌል ላይ አግኝተውት አይደል። ተግባብተናል። ስለዚህ ኢየሱስ እግዚአብሔር ነው ያሉት እኮ እና አትናቴዎስ እሺ፣ አንዴ በነገርሽ ላይ ኢየሱስ እግዚአብሔር ነው ያሉት እኮ ዮሐንስ 1:1 አንብበው ነው። ኢየሱስ ነው መጨረሻ እግዚአብሔር ነው ይላል። ዮሐንስ 1:1 እግዚአብሔር ነው ይላል። ይኸውልሽ ዮሐንስ አንዳንድ ጊዜ ኢየሱስ እግዚአብሔር ነው የሚለው ስለ ቃል ኢየሱስ እንደሆነ እኛ እናምናለን። ሌላ እምነት ላይ ያሉ ሰዎች እናንተ አለማመን እናንተ የምታምቁ በመጀመሪያ የማርያምን እንጨርስና ወደ ኢየሱስ እንመጣለን። ማርያም እግዚአብሔር ናት የሚለው ከአባቶች እንጂ ከወንጌል አይደለም የሚለውን እንስማማበት። አይ አንስማማ። እኔ በሱ አልስማማ። መረጃ አላመጣህማ። አባቶችም ይላሉ አባቶች ያሉት አባቶች ማርያም የፈጣሪ እናት ናት ብሎ የተሰበከበትን ወንጌል ነው እኮ። ኢየሱስ ፈጣሪ ነው ደግሞ እያልን ነው እኛ። ኢየሱስ ፈጣሪ ነው እንላለን። ኢየሱስ መቼ ጠየቁኝ? ስለ ማርያም እኔ ጠየቁኝ። እሺ፣ ስለ የትኛው ልጇ ነው ታዲያ የምናወራው? ማርያም የፈጣሪ እናት ናት የሚለው አሳየኝ አልኩህ፣ አላሳየኝም። እሺ፣ ፈጣሪው ማን ነው? እሺ፣ ፈጣሪው ማን ነው? አባቶች ናቸው። እሺ፣ ፈጣሪው ማን ነው? ፈጣሪው ማን የሚል ጥያቄ አልጠየቅም። ይሄ ጥያቄ ነገረ ማርያም የኦርቶዶክስ ዶግማ ነው፣ የማይለወጥ አስተምሮቷል። የማይለወጥ አስተምሮቷ እስከሆነ ድረስ ምንድነው ማርያም ፈጣሪን ወለደች የሚል ወንጌል ከየት አመጣች ነው? አይ አንተ ምንድን ያልከው ኦርቶዶክስ በመጽሐፍ ቅዱስ ብቻ አይደለም አባቶችንም ትመስላለች ይላል። ምን ነው መሲ እዚህ ጋር ብቻ ምን ነው ፎከስ አደረግሽ ማለት? እኔ ልታገኝ ያስበሽ ነው ወይም ልታጣይኝ ነው እንዴ? አልገባኝም። ለምን እንደምትጣለው ታምናለች እኮ አንተ ማንን ታምናለች? አዋልድ መጽሐፍ ቅዱስ ኦርቶዶክስን ፈርተህ ነው የምታወራው? ይኸውልህ ኦርቶዶክስ አልገባም። አዳም ኦርቶዶክስ አታምንም ማለት ነው። ኦርቶዶክስማ ታምናለች። ኦርቶዶክስ የምታምነው መነኩሴዎች አዳምጥ፣ መነኩሴዎቹን መሰረት አድርጋ እንጂ ወንጌል አድርጋ አይደለም። እኔ ምን ምንድነው የመነኩሴዎቹ አስተምሮ የቄሶቹ የነ ቄርሎስ አስተምሮ ከወንጌል ጋር መመሳሰል አለበት። ከወንጌል ጋር አይመሳሰልም ነው እያልኩ ያለሁት። ስለዚህ አንተም መጀመሪያ ተናግራለህ ኦርቶዶክስ መጽሐፍ ቅዱስ ብቻ አትልም ብለሃል፣ መልሰህልናል። ስለዚህ የአባቶች ትምህርት ብላለች። ኢሳይያስ ወንድ ልጅ ተወልዶልናል በበረት ተኝቷል። ወንድ ልጅ ስሙም ድንቅ መካር፣ ኃያል፣ የዘላለም አምላክ፣ የሰላም አለቃ ይባላል ብሎ ኢሳይያስ ካለ ይሄ የመጽሐፍ ቅዱስ ቃል አይደለም? ማስረጃ መሆን አይችልም? ስለ ኢየሱስ አይደለም። ኢሳይያስ እያወራ ያለው ስለ ወንድ ልጅ ነው። የኔ ጥያቄ ስለ ፈጣሪ ነው። ወንድ ልጅና ፈጣሪ እንደሚለያይ መቼም ታውቃለህ? አውቃለሁ። እሺ፣ አውቃለሁ። የጠየቁት ሐዋርያቶቹ ፈጣሪ ተወለደ ብለው አልሰበኩም ነው። እሺ፣ ኢሳይያስ ላይ አምላክ ተወልዶልናል ይላል አይደል? ሕፃን ልጅ ነው። ሕፃን ልጅ ነው። እዛ ጋር ኢሳይያስ እኮ ሕፃን ልጅ ይላል እኮ ሕፃን ልጅም ይላል እኮ ቃሉ እኮ አንድ ቃል አይደለም። ስለዚህ ፈጣሪ ደግሞ ሕፃን ልጅ አይደለም። ሕፃን ሆኖ ከመጣስ በማርያም ማህፀን አድሮ ከመጣስ ፈጣሪ እኛን ለማዳን ማለት ነው። እሺ ማንሰብ ምርጫው በዚህ ነው መምጣት የሚፈልገው ካለ ኖ በፍጹም ጴጥሮስ መምጣት ያለብን ማለት አለብን። አንድ ጊዜ